በዚህ ቪዲዮ አፕላይ ወደምታደርጉበት ዩኒቨርሲቲ ኦርጋናይዝድ የሆነ ፕሮፌሽናል ሲቪ እንዴት መጻፍ እንደምትችሉ እናያለን። ሲቪያችሁ በስኮለርሺፕ አፕሊኬሽናችሁ ውስጥ በአድሚሽን ኮሚቴዎቹ ትልቅ ቦታ ከሚሰጥባቸው ዶክመንቶች ውስጥ አንዱ ነው። ሲቪያችሁን ስትጽፉ በተዋቀረ ወይም ኦርጋናይዝድ በሆነ መንገድ የአካዳሚክ አቺቭመንታችሁን፣ የኤክስትራ ካሪኩለር ኢንቮልቭመንታችሁን ወይም ከመደበኛ ትምህርት ውጪ ያደረጋችኋቸው ተሳትፎዎች፣ የሊደርሺፕ እና የኮሚኒቲ ሰርቪስ ወይም የማህበረሰብ አገልግሎት ላይ ያላችሁን ተሳትፎነት ትልቅ ትኩረት በመስጠት መጻፍ ይኖርባቸዋል። ስለዚህ እነዚህን ሁሉ አቺቭመንቶች ወይም ተሳትፎዎች እንዴት በተዋቀረ ወይም ኦርጋናይዝድ በሆነ መንገድ ልጽፏቸው እንደምትችሉ እንመልከት። በመጀመሪያ ሲቪያችሁን ስትጽፉ በተቻለ መጠን ከአንድ ፔጅ የማይበልጥ መሆን መቻል አለበት። ምክንያቱም ገምጋሚዎቹ የእናንተ ሲቪ ላይ ረጅም ሰዓት ማጥፋት አይፈልጉም። ሁለተኛው ሲቪያችሁን መጻፍ ስትጀምሩ ከሄደር ወይም ከመግቢያው ክፍል የእናንተን ኮንታክት ኢንፎርሜሽን በመጻፍ ትጀምራላችሁ። ይህም ሙሉ ስማችሁን፣ ቋሚ አድራሻችሁን፣ ስልክ ቁጥርና ፕሮፌሽናል ኢሜይል አድሬሳችሁን እንዲሁም ሌሎች ኦፕሽናል ሊንኮች ካላችሁ የሄደር ፓርት ላይ ማስቀመጥ ይኖርባችኋል። በመቀጠልም ከ3 እስከ 4 አረፍተ ነገሮች ወይም ሴንተንስ ያልበለጠ ፐርሰናል ፕሮፋይላችሁን የያዘ ኦብጀክቲቭ ትጽፋላችሁ። ይህም የአካዳሚክ ስታተስ፣ ፓሽን ወይም ፎከስ እንዲሁም ከስኮለርሺፓችሁ ጋር የሚገናኝ የእናንተን ጎል ወይም አምቢሽን የምጽፉበት ክፍል ነው። ለምሳሌነት ይህንን ጽሑፍ መመልከት ትችላላችሁ። ሌላኛው የትምህርት ወይም የኤዱኬሽን መረጃችሁን ብቻ የምትገልጹበት ክፍል ነው። ይህም የተማራችሁበትን የተቋሙን ወይም የኢንስቲትዩሽኑን ስም፣ ከተማና ሀገር፣ የምትማሩበትን ወይም የተማራችሁበትን ፊልድ ወይም የዲግሪውን ስም፣ መቼ እንደምትመረቁ ወይም የተመረቃችሁበትን ዓመተ ምህረት እንዲሁም ጂፒያችሁን የምትገልጹበት ክፍል ነው። ሌላኛው የአካዳሚክ ስኬቶቻችሁን ወይም ሽልማቶች ካሏችሁ የምትገልጹበት ክፍል ነው። እነዚህም ከዚህ በፊት ስላገኛችኋቸው ስኮላርሺፖች ወይም የአካዳሚክ ውድድር አሸናፊነት ሽልማቶች ሊሆኑ ይችላሉ። ሌላኛው የምርምር ወይም የሪሰርች ኤክስፒሪየንስ ካላችሁ፣ በተለይ የመመረቂያ ጽሑፍ ላይ ያጠናቀቃችሁበት ትልቅ ፕሮጀክት ካለ የፕሮጀክቱን ርዕስ፣ የተቋሙን ወይም የላቦራቶሪውን ስም፣ ዓመተ ምህረትና ፕሮጀክቱ የተከናወነበት ዓመተ ምህረትን የፕሮጀክቱን ቁልፍ አስተዋጽኦ መጥቀስ ትችላላችሁ። በመጨረሻም የኤክስትራ ካሪኩለር አክቲቪቲ እንዲሁም የሊደርሺፕ፣ የቮለንቲር ወይም የማህበረሰባዊ አገልግሎቶች ተጨማሪ ሙያዎችና የወርክ ኤክስፒሪየንስ ካላችሁ አንድ በአንድ ብሪፍ በሆነ ነገር ግን ባልበዛ አረፍተ ነገሮች መግለጽ ትችላላችሁ። ስለዚህ የእነዚህን ነጥቦች ኦርደር የጠበቀ የተዋቀረ ወይም ኦርጋናይዝድ የሆነ ፕሮፌሽናል ሲቪ ለስኮላርሺፕ አፕሊኬሽናችሁ ማዘጋጀት ትችላላችሁ። በሌላ ቪዲዮ እስክንገናኝ ሰላም ቆዩ።